ጋር ተመልሰ የምትታረቅበት አማራ ክልልን ብልጽግና አሁን ሄዶ ሁለተኛ መንግስት ሆኖ ይመራል ስታስብ አላ ከዚህ በኋላ አሁን በድሮን ደብድበ ስታበቃ አስታል ምርጫም እየመጣለት ነው። በድሮን ደብድበ ስታበቃ ሰውን ከምግብ ቤት ውጣ ብለ አሰልፈ ረሽነ ስታበቃ ሰዎችን ተመልከቱ ብለ አረሽ ወላድን ጤና ጣቢያ ገለ ስታበቃ እንደዚህ መከላከያ ይዘህ ሄደ ክፍለ ጦሮች እየፈረሱብህ እጅ እየሰጠ ወታደር ተዋርደህ እንዴት ሄደ መንግስት ሆናል? የለም እንደዚህ አይነት መመለሻ የለውም። ለዚህ ነው ትግራይ ውስጥ አሁን አብይ ሁለተኛ ሄዶ እኔ የእናንተ ወገን ነኝ የሚልበት አጋጣሚ ምንድን ነው? ኦሮሚያ እያንዳንዱ ሰፈር ብትሄድ ተመሳሳይ ነው። አብይ አሁን የተንጠለጠለው የቀሩት ወታደሮች ላይ ነው። ይሄም የውድቀት ዋዜማ ነው የምንለው ለዚህ ነው። ደብዳቤው ምንድን ነው ላልከው ደብዳቤው ላይ አሁን አንተ ያነሳቸውን ክሶች ነው ያቀረበው። ኤርትራን ከሰሰ፣ ህወሓትንም ከሰሰ። እነኚህ የውስጥ አማጺዎችን እያደራጁ ገንዘብም እየሰጡ አመራር እየፈጠሩላቸው እያዘመቱብኝ ነው እና የተሸነፍኩት አንተ ቅድም ያልከው የተመታሁት በዚህ ነው እንደማለት ማለት እና ኤርትራን በተመለከተ መጨረሻ ላይ የተናገረው አንድ አስገራሚ ነገር አለ። እኛ ግን መደራደር ነው የምንፈልገው ይላል። ማለት ምንድን ነው የምትደራደረው? ያቀረብከው ችግር እኮ የለም። ይሄ ነው ችግሩ። ሆላን ግን አልከሰሰም። እሱ ላይ እንድትነካውን ፈልጋለሁ። ሆላ አልከሰሰም። ከሆላ ጋር ሰላም እንደሆነ አድርጎ ዝም ብሎ አለፈው። አዎ እናገራለሁ። እሱንም የከሰሰው ኤርትራንና ህወሓትን ነው። ከሶ ሲያበቃ ግን ከኤርትራ ጋር ግን እኔ መደራደር ነው የምንፈልገው። ከዚህ በፊት በጣም ችዬ አሳልፍ ያለው ሁሉንም ነገር፣ አሁን ግን መደራደር ነው የምፈልገው። ደብዳቤው የተናገረውና መዝጊያው የተለያዩ ነገሮች ናቸው። ደብዳቤው የተናገረው ክስ ነው። እንዲህ አድርገውኛል ነው። መጨረሻ ላይ የተቀመጠው ደግሞ እንደራደር፣ መደራደር እፈልጋለሁ የሚል ነው። ይሄ እሱ አካባቢ ያሉ ሰዎችን ፊደል ቀመስ የሆኑ ሰዎችን በጣም የሚያስተዛዝብ ነገር ነው። አንድ ደብዳቤ ከአንድን አገር ከሚመራ መንግስት እንደዚህ የዓለም መንግስታት ጋር እንደዚህ ወራዳ የሆነ ደብዳቤ ሲጻፍ የሚያስተዛዝብ ነው። ጽሁፉን ነው የምልህ። ወደ ቁም ነገሩ ስትሄድ ግን ነገርየውን ወደ ዓለም አቀፍ መድረክ በግልጽ የማምጣት ነው። በድብቅ ሲወስድ እንደነበረ ሰምተህ ይሆናል። የፈረንሳይ ፕሬዚደንት ጋር ሄዶ ኤርትራ እየተተናኮለኝ ነው ብሎ ድጋፍ ጠይቋል። ጣሊያን ጠቅላይ ሚኒስትር ጋር ሄዶ ድጋፍ ጠይቋል። እንግሊዝ በድንገት ስለሄደ እኛ እንደዚህ ድንገት አንፈልግም ጥፋ ከዚህ ተብሎ ምንም አቀባበልም ሳይደረግለት ተዋርዶ ተመልሷል። ምን ልል ነው? በድብቅ ዲፕሎማሲ በዓለም ዙሪያ ብዙ ዘመቻ ሲያደርግ ነው የከረመው ህወሓትና ኤርትራን በተመለከተ። አሁን በግልጽ በሚጻፍ ደብዳቤ ዓለም አቀፍ መድረክ ላይ ክስ እያቀረበ ነው። እንግዲህ ይሄ ሁለት ነገር ነው። አንደኛ ወደ ጦርነት የመግቢያ በር ነው። ጦርነት ከከፈትኩኝ ለምን ከፈትክ ጦርነት ብላችሁ እንዳትዘምቱብኝ፣ ደግሞ እንደለመዳችሁ እየመጣችሁ ማዕቀብ እንዳጥሉብኝ። ብርሃኑ ከመሬት ዘሎ ማዕቀብ ይላል አይደል? ማዕቀብ ይላል ከመሬት ዘሎ አለ ብርሃኑ ጁላ። እና ከመሬት ዘላችሁ ማዕቀብ እንዳጥሉብኝ ምክንያት አለኝ። እጄ ብዋጋ ምክንያቴ ይኸው አቅርቤያለሁ። ከመሬት ተነስተ የሰውን አገር ወረሃል እንዳትሉ የምወርበት ምክንያት ይሄ ነው ብሎ ክስ ማቅረቡ ነው ማለት ነው። ከዛ በመለስ ፕሪቶሪያን በተመለከተ የፕሪቶሪያ ስምምነት መፍረስ ምክንያቱ ህወሓት ነው የሚል ያደራደራችሁን ሰዎች ለዚህ ኃላፊነቱን የሚወስድ ህወሓት መሆኑን እወቁ ብለዋል። ህወሓት በተጨባጭ በሰጠው መልስ ተጠያቂነቱ እሱ ራሱ ነው ብሎ መልስ ሰጥቷል። ኦላ ግን ያልከሰሰበት ምክንያት በእነሱ ቦታ ሆኜ መናገር አልችልም፣ ግን ከምነበበው ፖለቲካ እነሱ ከጻፉት ጽሁፍ ማለት ከሚደረገው ድርጊት
እነሱ ከሰጡት ምስል ሁለት ነገር ማየት ይቻላል። አንደኛ ቅርብ ጊዜ ከኢሬቻ ጋር ተያይዞ በተዘጋጁ አንዳንድ መድረኮችና ሁነቶች ላይ ተመልክተን እንደሆነ የሞት ሞቴን የኦሮሞ ህዝብ ይቅበረኝ የሚል አይነት አካሄድ ታይቷል። ይሄ መልእክት ተላልፏል በተለያየ መንገድ ሌሎችን ዜጎች በማሳዘን በማናደድ መብት እንደሌላቸው አይነት ነገር በማድረግ የሚያበሳጩ መልእክቶችን በማስተላለፍ የኦሮሞ ህዝብ የነሱ ጠላት እንደሆነ በማሳየት እና ኦሮሞ ሁል ጊዜ እነሱን ለመጉዳት እንደሚንቀሳቀስ ከቤት ወጥተው ራሱ ሱቅ እንዳይሄዱ ራሱ የሚከለክል ህዝብ እንደሆነ በማሳየት ራሱ ካድሬና ወታደር አሰማርቶ ሰውን በሚያበሳጭ መልኩ እንዲከበር ነው ያደረገው። ኢሬቻ የሚከበረው ዜጎችን ለማናደድ አይደለም። እሱ አይደለም የጀመረው፣ ከዛ በፊትም ሲከበር የነበረ በዓል ነው። ሰዎችን ለማናደድ ወይ ደግሞ ለመተናኮል አይደለም የሚከበረው፣ የምስጋና ስነስርዓት ነው። አሁን እሱን ቀምቶ በቢሾፍቱም በፍንፍኔም ሌሎቹን ዜጎች በሚያናድድ መልኩ ሲያደርግ ከርመዋል። ይሄንን በማድረግ ደግሞ እኔ የእናንተ ወገን ነኝ፣ ሌሎቹ ደግሞ የእናንተ ጠላት ነው፣ ሁለት መልእክት በአንድ ጊዜ ለሌሎቹ ኦሮሞ የእናንተ ጠላት ነው የሚል እንዲይዙ በጣም በሚያሳዝን መልኩ ሚዲያ ላይ ሁሉ ሳይቀር የስንፍና ንግግር ሲናገሩ የነበሩ ሰዎች አሉ። ይሄንን መልእክት አብይ እንደፈለገው ተቀብለው በአብይ ቦታ ሆነው ኢሬቻን በማጠልሸት ኢሬቻ ሌሎችን ለመጉዳት እንደመጣ አይነት አድርገው ሲያወሩ የከረሙ ተቃዋሚ ነን የሚሉ ሰዎች ሁሉ እንደዚህ የስንፍና ቃል ሲያወሩ ነበር። ያ የአብይ ተረኝነት ነው እያሉ የነበሩ ሰምቻለሁ። እሱ በጣም የሚያሳዝን ነገር ነው እና እሱ በነፃ ምንም ሳይከፈል ለአብይ ፕሮፓጋንዳ መስራት ማለት ነው። በአጠቃላይ ምልህ ኢሬቻ በዓል ላይ የተደረገው እኔ የኦሮሞ ወገን ነኝ፣ ለእናንተ የምሰራ ሰው ነኝ፣ ስለዚህ የሞት ሞቴን ዛሬ የኦሮሞ ህዝብ ይደግፈኝ፣ እንደዚህ አይነት ምስል እንዲታይ አድርጓል እና የኦኤልኤን ያለ መክሰስ በተለይ እንደዚህ የስንፍና ነገርን በሚመለከቱና በስንፍና ነገሮችን የሚወስዱ ጠለቅ ብለው የማያስቡ ሰዎችን በቀላሉ ለሚያስቡ ሰዎች እንደዚህ አይነት መልእክት እሱ ኦኤልኤን መክሰስ አይፈልግም የሚል እንዳውም ተስማምቶ ነው የሚሰሩት የሚል የስንፍና አስተሳሰብ እንዲያስቡ እንደዚህ አይነት መልእክት አስተላልፈዋል። በመሬት ላይ ባለው ፖለቲካ ግን እነሱ በሚናገሩት ወታደራዊ መሪዎቹ ካድሬዎቹ በሚናገሩት እውቅና መከልከል ነው የሚፈልጉት። ኦኤልኤ አልቆለታል፣ ተሸንፏል፣ ስለዚህ በዓለም አቀፍ ደረጃ ልናስተዋውቀው አይገባም፣ የተሸነፈ ኃይል ነው የሚል የነሱን አቋም ነው የምልህ። በመሬት ላይ ያለው እንዴት ኦኤልኤ እየተስፋፋ እንደሆነ ነግሬያለሁ እና በዚህ በሁለት መልኩ ማየት ይቻላል ልል ነው የኦኤልኤን ጉዳይ። በጣም አመሰግናለሁ። አሁን የነካው ወደ ኦሮሞ ህዝብ እየተጠጋ ነው። ሞቱማ ኦሮሞ ነኝ የሚለው ነገር እየተጠጋ ነው። መሰረቱን እየተናደ መጥቶ የትግራይ መሰረት የለውም፣ የአማራ ክልል መሰረት የለውም፣ የመከላከያ መሰረትም የለውም። በተለያየ መንገድ ዶክተር ስትገልጸው ነበር እና ብልጽግና አሁን ህዝባዊ መሰረቴ የኔ ኮንስቲትዌንሲ የኦሮሞ ህዝብ ነው፣ ሰሜኖችም እየመጡብን ነው፣ ተጣምረው መጡብን የሚለው የሰሜኖች የሚለው ትርክትም በሰፊው ኦሮሚያ አካባቢ ይስተጋባል። ፋኖ እኮ ገዳይ ነው፣ ፋኖ ከመጣ እኮ እንደዚህ ያደርጋል እኮ፣ እንትና ከመጣ እኮ እንደዚህ ያደርጋል እኮ፣ እድሜ ልክ ደግሞ ትገዛለህ እኮ የሚል በካድሬዎች ዘንድ ከኦሮሚያ ያሉ ምንጮቻችን የሚነግሩ እንደዛ ነው። የሰሜኖች መጡብህ ትርክት አሁን በአቅጣጫ ደቡብ መጣብህ፣ ሰሜኖች መጣብህ የሚለው ትርክት ለኦሮሞ ህዝብ የሚያክል ግዙፍ ህዝብና በኢትዮጵያ ፖለቲካ ግልጽ የሆነ ሮል የሚጫወት ህዝብ እና በርካታ ኤሊት ያለው በርካታ ውጭ ሆኖ ለኦሮሞ ህዝብ የሚታገል የኦሮሞ ኤሊት ባለበት ሀገር ብልጽግና ግን እንደዚህ አይነት ፕሮፓጋንዳ እያስተጋባ ይገኛል። እዚህ ጋር አካባቢ ያለው በአፋን ኦሮሞ ያለው ፖለቲካ ዲስኮርሱም ስለምትከታተለው ትንሽ ገለጥለጥ አድርግልን። እዚህ በጣም ጥሩ ከፍተኛ ጥንቃቄ የሚያስፈልግና ትኩረት የሚገባው ነገር ነው። ጥንቃቄና ትኩረትም በተመሳሳይ ጊዜ ያልኩበት ምክንያት ስላለኝ ነው። አንደኛ ይሄን አሁን ያልከውን ፕሮፓጋንዳ የሚለቅ
የአገሪቷን መዋቅር የያዘ ሚዲያም የአገሪቷን ሚዲያ የያዘ ሁል ጊዜ ይሄንን ስራዬ ብሎ የሚሰራ በጀት መድቦ ሰዎችን መድቦ የሚሰራ እና የማይቋረጥ አይነት ፕሮፓጋንዳ ስለሆነ ሰዎች ላይ የሚያመጣው ጫና ሊኖር ይችላል በሚል ግምት ነው። ቅድም እንዳልኩህም ደግሞ ይሄንን እሱ እንደሚናገረው ተቀብለው የሚናገሩ ሰዎች ሊኖሩ ስለሚችሉ ማለት ነው። እና እሱ የሚናገራቸውን ነገሮች አንዳንድ ነገር አሁን አንድ ምሳሌ ሰጥቻለሁ ከኢሬቻ ጋር በተያያዘ። ከዛ ባለፈ የሚሰራቸው ስራዎች አሉ። አንደኛ ያሉትን እውነቶች ተናግረን ነው እንጂ በውሸት ላይ እንደ አብይ ውሸት ፈጥሮ መናገሩ ምንም ነገር እውነት መናገር ጥሩ ነው። ለሰውም መሬት ላይ ለሚታየው ነገርም ማብራሪያ ስለሚሆን አንደኛ አብይ የፈጠራቸው አፋን ኦሮሞን የሚናገሩ በቀላል ቁጥር የማይታዩ ባለሀብቶች አሉ። ዛሬ በተለይ ፍንፍኔ ላይ የተሰበሰቡ አፋን ኦሮሞ የሚናገሩ አብይ ኦቨርናይት የፈጠራቸው ባለሀብቶች አሉ። ምንም ገንዘብ የሌለው የከተማ ዱርዬ ምንም ነገር ሰርቶ የማያውቅ የስኬት ታሪክ የሌለው አሳፋሪ ታሪክ ያላቸው ሰዎች ባለሀብት ሆነው ተከልክለው ፍንፍኔ ሞልተዋል። እነኚህ ሰዎች አፋን ኦሮሞን የሚያወሩት ሁሉም ነገር የሚሰሩት ኦሮሚያ ውስጥ ነው። የምታያቸው ደግሞ ከዚህ አገዛዝ ጎን ነው። እነኚህ ሰዎች አብይ ነው የፈጠራቸው። ከአብይ ውጪ ታሪክ አልነበራቸውም። ከአብይ በኋላም ታሪክ ይኖራቸዋል ብዬ አላስብም። ከውጪ የገቡ አገር ውስጥ የነበሩ እነኚህ ሰዎች አሉ፣ ባለሀብቶች ናቸው። እነኚህ ሰዎች አብይ የሆነን ቡድን መተናኮል ሲፈልግ ገንዘብ የሚከፍሉ የገንዘብ አቅም የሚፈጥሩ፣ አብይ መሳደብ ሲፈልግ የሚዲያ አባላትን የሚደግሙ፣ ሚዲያን ስፖንሰር የሚያደርጉ፣ የድብቅ ስብሰባዎችን የሚያዘጋጁ፣ በድብቅ ያዘጋጁትን ስብሰባ ደግሞ ለፕሮፓጋንዳ ይጠቅመናል ሲሉ ደግሞ ቀርጸው የሚያወጡ፣ እንደዚህ የኦሮሞን ፖለቲካ ግራና ቀኙ እንዳይታወቅ ድብልቅልቁ እንዲወጣ የሚሰሩ ሰዎች ናቸው፣ ባለሀብት። ከዛ ውጭ ደግሞ አርቲስቶች አሉ የሚዘፍኑ፣ መሬት እየተሰጣቸው ገንዘብ እየተሰጣቸው አብይን ሁሉ ስም ጠርተው በአፋን ኦሮሞ የሚዘፍኑ ዳንኪራ የሚያስመቱ ዘፋኞች አሉ። ከነሱ ጋር የሚዘሉ ቁጥራቸው ትንሽ ያልሆነ ሰዎች ይኖራሉ። ዘፈን መዝፈን ስለሚፈልጉ የሚዘፍኑ ለአሰብም ዘፍነዋል። አሁን ዘፈን ገና ብዙ ይወጣል። አሁን እሬቻ ላይ ለምሳሌ ቅድም አንስቼልሃለሁ። እሬቻን የሚዘፍንና የሚያዘፍን ቡድን ተዘጋጅቶ ለአብይ የሚዘፍኑ በጣም ብዙ ቡድኖች ነበሩ። ከዛ በተቃራኒ ኦሮሞን ደግሞ በአካባቢ ከአንድ ዞን የመጣውን ሰዎች ከሌላ ዞን ከመጡ ሰዎች ጋር እንዲደባደቡ ቪዲዮውን አይተ ሊሆን ይችላል። በዱላ ደብድበው ሲያባሩ የኦሮሞ ጠላቶች ናቸው እናንተ ተብሎ ከአንድ አካባቢ የመጡ ሰዎች እንደዚህ አይነት ሲሰራ ነበር። ቡና የሚሸጡ ላሰምቻለሁ፣ አቋረጥኩ እንጂ ሱሉልታ አካባቢ ቡና የሚሸጡ ጀበና ቡና የሚሸጡ መታወቂያቸውን አሳይተው ከየት ነች ብሎ በአፋን ኦሮሞ ጠይቁ። መታወቂያዋ ከሆነ የኦሮሚያ አካባቢ ስትጠቅሰው ጀበና ሰብሮ ይሄ እንትኑን ሲኒዋን ሰባብሮ አባሯታል። እኔ ያይ ምስክር ነገረኝ ነው ከሱሉልታ አፋን ኦሮሞ እያወራ የሚለው እንግዲህ ይሄ ነው። አሁን ይሄንን ማነሳል ለምንድን ነው? እነኚህ ነገሮችን የመሳሰሉ ነገሮች እውነት ናቸው ልል። ምክንያቱም የአብይ ዋና መንበር ኦሮሚያ ነው። መንበሩ ኦሮሚያ ነው። ሰልፍ ውጡልኝ ሲባል ሰልፍ የሚወጣው ከኦሮሚያ። ለምን? ለሱ የሚታዘዝ ካድሬ ራሱ በአካል ያደራጀው ካድሬ ያለው ኦሮሚያ ነው። ትግራይም አይደለም፣ አማራም አይደለም፣ የትም አይደለም። በአካል አብይ ገብቶ የሚያዘው በመዋቅር የሚያዘው ካድሬ ያለው ኦሮሚያ ላይ፣ የመንግስት መዋቅር አብይ ያለው ኦሮሚያ ላይ። ስለዚህ እነኚህ ነገሮችን አይተ ይሄ ሰውዬ ከኦሮሞ ጋር ዝምድና አለው ብለህ የምታስብ ከሆነ አገሪቷ ውስጥ ያለውንም ችግር አታቅም፣ የኦሮሞ ህዝብን ችግር አታቅም፣ የኦሮሚያንም ችግር አታቅም፣ የዚህ ሰውዬን አሰራርም አታቅም። ይሄንን ከተናገርኩኝ አሁን ባለፈው አብይ መጽሐፍ ጽፍ ያለው ብሎ ያስመረቀው መጽሐፍ የምን መንግስት ነው የሚለው? ስታሊ
ድምፅ የለም። የመደመር መንግስት ነው የመደመር መንግስት ነው የሚለው የኦሮሞ መንግስት አይልም። የመደመር መንግስት ነኝ እሱ ባለው ማለት ነው። ይሄ መጽሐፍ ጽፏል አልጻፈም እሱን እንተወው። የ7ኛ ክፍል ተማሪ መጽሐፍ ጽፍ እኔ አይቼ አላቅም። ጽፍ ያለው ካለ ግን እሱ የጻፈውን መጽሐፍ እንበል ለጊዜ የመደመር መንግስት ነኝ። ይህንን ያነሳው ለምን መሰለ? አብይ ፎርማሊ መድረክ ላይ ወጥቶ በሚናገራቸው በሚጽፋቸው በሚያሳትማቸው የፕሮፓጋንዳ እቃዎች የኦሮሞ መንግስት ነኝ አይልም። ኦሮሞ ነኝም አይልም አብይ። በነገራችን ላይ ብሎም ማቅ ሰው ነው የሚለው እኮ ኦሮሞ ነው የሚለው ሰው ነው። አብይን ማን ብሎ ሲጠየቅ መዓዛ ላይ አሁን ታስታውስ እንደሆነ የእናቱንና የአባቱን ታሪክ ነው ሲናገር የምታየው ማን ተብሎ ሲጠየቅ። የፒስ ፕራይዙ ላይ የኖቤል ፒስ ፕራይዝ ላይ እንዴት ራሱን እንዳቀረበ የምታስታውስ። ስለ ኦሮሞና የኦሮሞ ዝምድና ከአብይ ጋር የሚሰሩት ከሱ ዙሪያ ያሉ ሽመልስና ከሽመልስ በታች ያሉ ሰዎች ናቸው። ሽመልስ አሁን አንድ መድረክ ያዘጋጅና የኦሮሞ ምሁራን ይዣለሁ ብሎ ከኦሮሞ ምሁራን ጋር ፎቶ ይነሳል። ምን ይሰራል? የኦሮሞ መንግስት ነን ይልሃል። እንግዲህ ኦሮሚያ ውስጥ ያለው ነገር በተጨባጭ አሁን ከአንድ ሳምንት በፊት ዳሪሙ ላይ የተለያዩ የቡኖ በደሌ ወረዳዎች ላይ ኢሉባቦር ላይ ሜዳ ላይ ኦኤልኤስ ያሸንፋቸው መንገድ ላይ ያገኙትን የተበተኑት የመከላከያ ሰራዊት መንገድ ላይ ያገኙትን ሰው ሁሉ ነው ይፈጁት። ይሄንን ኢሉባቦር ቡኖ በደሌ ያለ ሰው ሁሉ የሚያውቀው ሰው ነው። እኔ ምነግርህ ታዲያ መንገድ ላይ የሚሄዱ ሴቶች፣ ከገበያ የሚመለሱ አረጋውያን፣ ህፃናትን እየረሸኑ ነው የከረሙት። ይሄ ነው የኦሮሞ መንግስት የሚባለው። አባገዳን ሰብስቦ የረሸነ ሰውዬ ነው። እኔ የአባገዳ ረሸናን በተመለከተ ሮይተርስ ነው ኢንቨስቲጌቲቭ ሪፖርት አውጥቶ ያሳተመው። ምንም በማያወላውል መልኩ አብይ ነው የረሸናቸው ብሎ ያወጣው ያሳተመው ሮይተርስ ነው። አባገዳን የረሸነ ሰውዬ ነው እኔ የኦሮሞ መንግስት ነኝ ብሎ ለህዝቡም ለአንተም የሚነግርህ። ስለዚህ እነኚህ በመሬት ላይ ያሉትና እሱ የሚናገራቸውን የፕሮፓጋንዳ መንገዶች እና በመሬት ላይ ደግሞ እንዴት ህዝቡን እንደሚፈጅ የነገርኩ የሚጣረስ ነገር ለማምጣት ሳይሆን ሰውየው ምን ያክል ከሁሉም ሰው በላይ ምናልባት ከማንኛውም ማንነት በላይ ዛሬ እሱ አምርሮ የሚዋጋውና አምርሮ የሚጠላው የኦሮሞን ፖለቲካና የኦሮሞን ማንነት ነው። ከማንም ጋር ሳይጣላ አብይ የተጣላው እኮ የኦሮሞን ፖለቲካ ነው። ስታሊን ማለት ራሳችን እናሞኝ ካላልን በስተቀር አብይ መጀመሪያ ቀን ነው የምልህ ቤተ መንግስት ስገባ ከአፉ በሚወጣው ነገር ያጠቃው እኮ የኦሮሞን ፖለቲካ ነው። ከዛም በኋላ ኦሮሚያ ላይ ያለውን እባክህን ጨርስ ይሄንን ነገር ቢለመን ተው ኦሮሚያ ላይ ያለውን ጨርስ ቢባል የትም አይሄዱም እፈጃቸዋለሁ ብሎ ወደ ጦርነት የገባው በፖለቲካም በውትድርና ማንንም ሳይጣላ የተጣላው ኦሮሚያንና የኦሮሞን ፖለቲካ ነው። ዛሬም እየተዋጋ ያለው ለምን መሰለ ስታሊን ቅድም ነግሬያለሁ መልሶ የአብይ የአስፈጻሚነት አቅም ያለው ኦሮሚያ ላይ ለምሳሌ እሱ አሁን የሞኛ ሞኝ ጨዋታ ስለሚበዛበት ማን አለብኝነትም ስለሚያስቸግረው ነው እንጂ ለምሳሌ አሁን ከፋኖ ጋር እውነተኛ ድርድር አድርጎ ክልላዊ መንግስት የምትፈልጉ ከሆነ ክልላዊ መንግስቱን ተረክባችሁ ክልሉን ምሩ ብሎ ቢለቅ አብይ ምንም ነገር አይሆንም በስልጣኑ። ምክንያቱም የአብይ የአስፈጻሚነት አቅም የሚመነጨው ከአማራ ክልል አይደለም። የፖለቲካ ትብብር ፈጥሮ ያውቃል። የፖለቲካ ጉድኝት ፈጥሮ ያውቃል። ነገር ግን የአስፈጻሚነት አቅሙ መንበሩ የተቀመጠው አማራ ክልል ላይ አይደለም። ከኦኤልኤ ጋር ግን ወይ ደግሞ የኦሮሞ ፖለቲካ ፓርቲ ተቃዋሚዎች ጋር ግን ድርድር አድርጎ አይደለም አጠቃላይ የኦሮሚያን መንግስት
ክፋዩን ከሰጠ አብይ በሚቀጥለው ሳምንት ስልጣን ላይ መቀመጥ አይችልም። ያለው እውነት ይሄ ነው። ከኦኤልኤ ጋር ሳይስማሙ የቀሩበት ምክንያት ይሄው ነው። ኦኤልኤ የጠየቀው የኦሮሞ ህዝብ ጥያቄ 1 2 3 ይሄው፣ መተማመኛችን ግን የሚሆነው ስልጣን ስታካፍል ነው፣ ለኛ ሳይሆን ለኦሮሞ ፖለቲካል ኮሚዩኒቲ ስልጣን ስታካፍል ነው የሚል ነው። ኦኤፍሲም ኦነግም ተጨምሮ የኦሮሞ ፖለቲካ ማህበረሰብ ለወከለው ቡድን ስልጣን በግማሽ ስታካፍል ነው፣ በሙሉ አይደለም፣ በግማሽ ስታካፍል። ከዛ በኋላ ነው አብይ ሰዎቹን ልኮ ያንን ድርድር የበተነው። የኦሮሞ መንግስት ነኝ የሚለውን የአብይን ፕሮፓጋንዳ የሚነዛ ሰው ሰነፍ ነው። አንደኛ የስንፍና አስተሳሰብ ነው የሚያጠቃው። ሁለተኛ መሬት ላይ ያለውን ነባራዊ ነገር መመልከት የማይችል አይነ ስውር ነው ማለት። ይህንን ሁሉ ነገር የተናገርኩት ምናልባት ማየት ለተሳናቸው ሰዎች ነው፣ ማየት ያቃታቸው ሰዎች ካሉ ብዬ ነው። ኢትዮጵያ ውስጥ ያለው ህዝብ አይኑን ከፍቶ የሚመለከት በሁሉም አቅጣጫ የሚያይ ሰው ምን ያክል አብይ ለኦሮሞ ጠላት እንደሆነ የሚመለከት ነው፣ በተጨባጭ የሚታይ ነው ልል ነው። እሱ የመደመር መንግስት ነኝ ብሏል። ሌሎቹ ደግሞ የኦሮሞ መንግስት ነህ ብለው ፕሮፓጋንዳ ይሰሩለታል። በተጨባጭ ግን መንግስት ከሆነ አብይ የሚመራው መንግስት ከሆነ ያ መንግስት ቁጥር 1 የማንም ጠላት ሳይሆን የኦሮሞ ጠላት ሆኖ ነው የኖረው። ዛሬም እንደዚህ ነው የሚኖረው።